እንትን አድርጉ ወይም ደግሞ በእውነት አንድ 200,000 ብር ይጎላል። ይሄ ደስ አይልም። ቃል ከገባችሁ ለስም ብቻ አታድርጉ። ቃል ገብተው ያደረጉ ጀግኖች አሉ። አብዛኛው እግዚአብሔር ይስጣችሁ ወደ 800,000 አካባቢ ተሰብስቧል። አዎ እና 200,000 ይቀራል። 200,000ውን ሰሞኑን እንሞላዋለን። ሌሎች ሰዎች ለደምረው ለወንድማችን ያቺን ነገር እናስተካክላለን። ሰው ወደ ዋናው ጉዳይ ስንገባ አቤል ሙሉጌታ ዘፈን አቆመ የሚል ነገር ሰማሁ። ደስ የሚል ነገር ነው። እኔ አልቃወም። እኔ ተቃዋሚ አይደለም። ፖለቲካው እንጂ የሚደብረኝ ዘፈን ገነት አያስገባም። ፖለቲካው ይደብረኛል። ፖለቲካውን አልወደው። ፖለቲካ መስራቱን ግን አንዳንድ ሰው ደስ ይለዋል። ለምን እንደሆነ አይገባኝም። ዘፋኝ ሲባል ልክ ኦርቶዶክስ ላይ የሚለጥፏት ነገር አለና መለስ አድርጌ ወደ ሙስሊሙም ወደ ፕሮቴስታንቱም እገባለሁ። ዋኖፍዬ ሙስሊምም ዘፋኞች አሏቸው፣ ፕሮቴስታንትም አሏቸው፣ ኦርቶዶክስም ዘፋኞች አሏት፣ እንዲሁም ፍቅር ሲዝም ዘፋኞች አሏቸው። ስለዚህ አቤል የጴንጤ ዘፋኝ ነው። አቤል የጴንጤ ዘፋኝ ነው። ቶክቻው የጴንጤ ዘፋኝ ነው። ዲሽታጌና የጴንጤ ዘፋኝ ነው። ናውን ፎንቴ የጴንጤ ዘፋኝ ነው። ጆን ዳንኤል የጴንጤ ዘፋኝ ነው። ቆይ ይቀረኛል ብዙ። አስጌ ደንደሾ የጴንጤ ዘፋኝ ነው። ነፍ አመጣልሃለሁ የጴንጤ ዘፋኝ አለ። ካሙዙ ከነ ወንድሙ ካሙዙ ላሙዙ የሚባሉ ወንድማማቾች የጴንጤ ዘፋኞች ናቸው። ዘሪቱ የጴንጤ ዘፋኝ ነበረች፣ አሁን ወደ መዝሙር ሄዳለች። በጣም ብዙ ናቸው። ተግባባን? there's a lot of them እና ለምን እንደሆነ አይገባኝም። ዘፈን ሲዘፍኑ ኦርቶዶክስ ያጫውታቸዋል። አይገባኝም። ሙስሊሙም ሲዘፍን ኦርቶዶክስ የሚያጫውተው ነገር አለ። ቻቺ ታደሰ እልል ያለች የጴንጤ ዘፋኝ ናት ከበፊት፣ አሁን የተቀየረችው። እና አቀናባሪዎች እነ ዳጊ አሉ የተባሉ አቀናባሪዎች የጴንጤ ዘፋኝ ናቸው፣ ጴንጤዎች ናቸው። እና ምንድነው ችግሩ? አቤል ራሱ ላይ የፈጠረው ምንድነው? ከቴዲ አፍሮ ጋር ቴዲ አፍሮን የሚያክለው የለም። ጴንጤ ይመሰክርላል። ቴዲ አፍሮን የሚያክል አርቲስት የለም። በዘፈን ደረጃ የራሱ ዜማ ነው፣ የራሱ ግጥም ነው፣ የራሱ ሁሉ ነገር ሙሉ ባንድ ነው ቴዲ አፍሮ። በአርት ስራው ነው፣ የጽድቅ ስራ ነው እያልኩ አይደለም። በአርት ስራው ነዋይ ደበበና ቴዲ አፍሮ ባንድ ናቸው። ነዋይ ደበበ የራሱን ግጥም፣ የራሱን ዜማ፣ የራሱን ምንነት ይዞ የሚመጣ ነው። ቴዲ አፍሮም እንደዛ ናቸው። ስለዚህ ለብቻቸው ባንድ ናቸው። እና በጣም የሚገርመኝ ምንድነው ሲዘፍኑ ኦርቶዶክስ ላይ ምርግ ያደረጉት። ታስታውሳላችሁ? ፉርሜሳ ረስታችሁት ነው እንጂ ፉርሜሳን ረሳችሁት። ፉርሜሳ ማን ነው? ፉርሜሳ ማን ነው? ፉርሜሳ ማን ነው? ታፕታፕ እያደረጋችሁ ፉርሜሳ ማን ነው? ፉርሜሳ ማይኮ ፕራንክ ሲፈጥረው ጴንጤ የነበረ ሰው ነው ከበፊትም። ማይኮ ፕራንክ ማለት ነው። ከዛ እንዴት አድርገው ፖለቲካ እንደሚጫወቱ ላሳያችሁ። ፉርሜሳ አለች እዚህ ጋር እንደ ድጋሚ አድርጎ ጴንጤ እንዳልሆነ አድርጎ ፕራንክ መስራት እኔ ምንም አያገናኘውም። ዘፋኝ አይደለም ፉርሜሳ። ማይኮ ፕራንክ ማለት ዘፋኝ አይደለም። ዳግመኛ ልክ ከኦርቶዶክስ መጥቶ ፕሮቴስታንት እንደተቀበለ አርገው ድብል ዘይት ሲያፈሱበት አናቱ ላይ በአናቱ ሲተክሉት ምናምን አይቻለሁና
ፖለቲካው ለምን እንደሚያስፈልጋቸው ለምን እንደሚፈልጉ አላውቅም። አዎ በጋሻው ቅሬታ ላይ ነው። ጴንጤዎች በጋሻውን ቅር እያስባላችሁት ነው። ምን አርጋችሁት? እንዲሆን ማኛ አየር ላይ ነው። ዋኖፍዬ እያየሁሽ ነው። እንዲሆን ማኛ ፕሌን ላይ ነው። እስካሁን አልወረደም። አይዞ በጋሻው ብራዘር። የማሪዮስ የሚባል ልጅ ማግነስ ልጅ ማይክ ቴዲዮ አርትን ለምትወዱ ሰዎች ነው የምነግራችሁ። የማሪዮስ የሚባለው ሊገለብጣችሁ። ማግነስ ኢዝ ገድ ገና ጩጬ ነው። አፕራሚሹ ይሄ አካሄዱ ከባድ ነው። እኔ አሁን ለልጅ ማይክ እና ለቴዲዮ አስፈሪ ልጅ ካላችሁ የማሪዮስ የሚባል ነገር አይቻለሁ። ቲክታክ ላይ ስንገባ ሴቶቹ እያቀናበሩ ምናምን የፖሰቱትን አይቼ በጣም ከባድ ተቀናቃኝ የነሱ የማሪዮስ የሚባል ልጅ አዲስ ልጅ ነው። አመጣጡ ኢትስ አሜዚንግ በአርት ስራ በጣም 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 ነው። ስለ አቤል ከተናገርኩኝ 2003 ላይ ገብታችሁ ቼክ አድርጉ። 2003 ላይ የጴንጤ መዝሙር ዘምሮ ነበር ከዚህም በፊት። ስለዚህ አቤል ከድሮ ጴንጤ ነህ ወደ ዘፈን መጣ። ከዛ በኋላ መልሰ ደግሞ በቃኝ ትላለህ። ገበያው ሲቀዘቅዝ ደግሞ መተህ ትዘፍናለህ። ይሄ የስራው ባህሪ ነው። ይቀዘቅዛል። ለምን መሰለ? አንተ ወንጌላዊ አይደለም። አሁን ወንጌላውያን ከሆኑ ምን አላቸው መሰለ? ችሎታ አላቸው። በወንጌላቸው ምናምን ዋው እያስባሉ ሊሸቅሉ ይችላል። አንተ ግን አርቲስት ነህ። ወደ መዝሙር ሄዶ መዝሙር የታወቀለት የለም። ከዘፋኞች ወደ መዝሙር ሄደው መዝሙራቸው ይሰራላቸው የለም። ምክንያቱም እዛ ቤት በመዝሙር ቴንክ ዩ ድዬ በመዝሙር የታወቁ ዘማሪዎች አሉ። አሁን ጥበብ ወርቅዬ በዘፈኑ በጣም ጎበዝ ነው። መዝሙሩ ወፍም ይሰማለት የለም። ማየት ትችላለህ። እንትና ዘሪቱ ዘምረው ገስዋት ነገሯ ይስተካከላል ስለምታውቀው። ተፈራ ነጋሽ እዛ ገብቶ አሁን በፊት በዓለማዊ ዘፈኑ በጣም የታወቀ ነው። ተፈራ ነጋሽ በጣም በጣም አሪፍ ስራዎች ነው ያሉት። እዛ ሲገባ ራይድ ነው የሚሸክለው። ይህ ስራው ባህሪ ከባድ ኬዝ ከበፊትም ነው እንትና አቤል ከበፊትም ጴንጤ ነው እና ዩ ካን ሉክ ኢት አፕ። ወደ ታች ወርዳችሁ ስታዩ